ነችው ጓደኛዬ እኮ ዛሬ ጠርታኝ አቤት የገዛላት ወርቅ ነው በቃ እሱ የሱ ሚስት ነች አንቺ የሱ ሚስት አይደለሽም አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ አምነሽ አይደል የገባሽበት በቃ አናቱን አታዞሪው በቃ አለቅ ትዳር ሌላ ነገር አይፈልግም ሰው ነው የሚፈልገው ሰው መሆን ካልኩሌት አርጋችሁ አትግቡ ትዳር ውስጥ ብዙ ካልኩሌሽን ግን አለ እሱ ይሄው እያየ ነው አይደል እንዴ ለምሳሌ የሴቷ ወገን ብር ያለው ከሆነ ልጅቷን ሳይሆን የአባቷን ሀብት አፍቅሮ ይገባና ልጅቷን ያሰቃያታል ሌላው በጣም ታልናገረው ማላልፈው ነገር አንድ ነገር አለ ፕሊስ ወንድ ቤት ውስጥ ያላችሁ እህቶች ጓደኛችሁን እንዲያገባላችሁ ሉክ እህት ወንድምየው ቤት ውስጥ እኮ በቃ ኦልሞስት የሰይጣን ታናሽ ወንድም ነው አስቸግሯቸዋል ሲያገባ ይረጋጋል ብለሽ ጓደኛሽን እሳት ውስጥ እንዳታገቢ በጣም በቃ እንደዚህ አይነት ማህበረሰብ ውስጥ አለ በቃ አንዳንድ ጊዜ ኢቭን እንደ ሽማግሌ እንደ አባትም ቆም ብለን ማሰብ አለብን ሲያገባ ይረጋጋል ተብሎ ቀንድ ያለውን ወንድ ምስኪኗን ሴት ፈልገው ይድራሉ ይሄው ማህበረሰብ ውስጥ ምናየው የማይመለስ ሽማግሌ ሼክ በለው ቄስ በለው ወስደው ወደ ትዳሩ እንዲገቡ ለምን